ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጸማል አምናለሁ የልቤ ጉዳይ ይፈጸማል አምናለሁ የልቤ ጉዳይ ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጸማል ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ ይፈጸማል አምናለሁ የልቤ ጉዳይ ይፈጸማል አምናለሁ የልቤ ጉዳይ ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ እንኳን አደረሰን ሁላችንንም ለስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ማጠናከሪያ ትምህርት ቤት ከተጀመረ ስድስተኛ ዓመት ዛሬ የምናከብርበት ነው። ከዛ በፊት ነው የተጀመረው። ያው የሚጀምረው ግን ለስፔስ የሚባለው ቦታ ካውንስል ወይ ከሰጠን ጀምሮ ስለሆነ እዚህ በኬንሳን ላይብረሪ ወይም በመጽሐፍት ውስጥ 3 ልጆች ሆነው የጀመሩ ነው። እሱና አንዳንድ ማለት ነው ወደ 7 ዓመት ሆነዋል። ዛሬ የምናከብረው 6ኛ ዓመቱን ነው የምንለው። ያው ከዛ ቆጥረን ነው። ያው ፕሮግራማችን እንደተለመደው ነው። አማርኛ ልጆች እንግዲህ ዋና ብለን እኛ አማርኛ ለማስተማር ነው የምንሞክረው፣ ግን እዚህ ስለተወለዱ ትንሽ እያስቸገረን ነው። እነሱ ወደ እንግሊዝኛው ነው የሚሄዱት። ከቤት እርዳታ በጣም ያስፈልጋል። ሁሌ እንናገራለን። የዛሬው ለየት የሚያደርገው በጽሁፍ አይደለም። እንግዲህ ልጆቹ ወጥተው ራሳቸውን ማስተዋወቅ እንዲችሉ በራስ የመተማመን ችሎታቸውን እንዲያዳብሩ በማለት አንዳንድ ያዘጋጀናቸው ነገር አለ። ራሳቸውን ለማስተዋወቅ እሱን ነው የወጡ የሚያናግሩን ማለት ነው። የሚያናግሩን በጣም የሚያፍሩ ልጆች አሉ። እንግዲህ በጣም ሻይ ይሆኑብናል። ከቤት እርዳታ ካልተደረገ እኛ ብዙ ልንረዳቸው አልቻልንም። ከዚህ ብዙ እንደ ማስፈራራት እንዳይሆንብን ብለን ብዙ ፑሽ አላደረግናቸውም። ግን እንደው ስማቸውን እንኳን ወጥተው ካሁኑ መናገር ቢችሉ ወጥቶ መናገር ያስፈራል። እኔም መሰክራለሁ። አሁን እዚህ ጋር ቆሜ ስንት ዓመት በጣም ያው የሚያስፈራ ነው። ግን ከነሱ ደግሞ ከትንሽነት ጀምሮ ቢያደርጉት የበለጠ ለእነሱ ይጠቅማል በሚል ነው። ምሳ ያው በጸሎት ጀምረናል። ምሳ ተጋብዛችኋል። ሁላችሁ ነው መጨመር ይቻላል። ውሃ ካስፈለገ መጨመር ይቻላል። ሌላው እናደርገው ያው ስዕል አለ። ልጆቹ ስዕል እየተማሩ ነው። ዛሬ ትንሽ ሳንት አለ። በኋላ የአርት እንደ አርት ኤግዚቢሽን ልጆቹ ያው ሾውኬስ እንዲያደርጉ በፕላስቲክ ዋሌት ተተላቸዋል። እሱን በኋላ ታያላችሁ። ኮዲንግ ሲማሩ ነበረ አዲስ ነገር ስክራች ትናንሾቹ፣ ትንሽ ደግሞ አድቫንስድ ሌቭል የሆኑት ፓይተን ለትንሽ ጊዜ ነው። ለ11 ሳምንት ተብሎ ነው። ለ9 ሳምንት የሚሆን ተምረዋል። 11 ነበር። 2 ቀን በ2
በዓሎች ምክንያት ስላልተደረገ ወደ 9 የሆነው አንዱም የብሬክፈስት አኒቨርሰሪ ነበር፣ አንደኛው ደግሞ የስፖርት ዴይ በዛ ምክንያት ነው። ግን ሴፕቴምበር ላይ ይጀምራሉ ማለት ነው። ክሮምቡክ አንዳንድ ያው ለመመለስ የተገደልንበት ምክንያት አንዳንድ ያው መጥተው በተለያየ ምክንያት መቀጠል ስላልቻሉ እዚህ ደግሞ በጣም የሚፈልጉ በየጊዜው የሚመጡ መማር የሚፈልጉ ስላሉ እነሱም እድሉ እንዲደርሳቸው በማለት ነው እና ያው የትምህርት ቤቱ ስለሆነ ማለት ነው። ሴፕቴምበር ላይ ከተመለሱ ያንኑ ላፕቶፓቸውን ያንኑ ክሮምቡክ ነው የሚያገኙት። በዛ ይቀጥላሉ ማለት ነው። የተሰጠን ፈንድ ለ11 ሳምንት ነው፣ ግን ያው ኤክስቴንድ ለማድረግ ጠይቀናል። ሌላም እንጠይቃለን። ካልተፈቀደ እንግዲህ ደግሞ ወደ እናንተ የምንመጣ ይሆናል። ያው የወላጅ ኮንትሪቢሽን ትንሽ እንዲደረግ ማለት ነው። አትሊስት እንደው በወር 10 ፓውንድ ኤክስትራ ወይ የሆነ ነገር ተደርጎ ብዙ ስለወደዱት ማለት ነው። የማይገኙ ናቸው። ሁለቱም የሚያስተምሩ የዩኒቨርሲቲ ግራጁዌት ናቸው። ሁለቱም ስክራችን አይተን የሚያስተምሩት ኢምፖርታንት ነው። ይኸው ነው። ስለዚህ አሁን ልጆቹ እየበሉ ነው። ከዛ በኋላ የሚደረገው ምንድን ነው? ልጆቹ እየወጡ ራሳቸውን ለማስተዋወቅ ይሞክራሉ ማለት ነው። ያ ነው። ሌላ አዲስ ነገር ካለ የመጣው እናገራለሁ። አዲስ ሌላ ዌብሳይት ዴቨሎፕ አድርገናል። ያው አይታችሁት ከሆነ ጥሩ በጣም ቆንጆ ዌብሳይት ነው። www.tethiopia.org የሚል አቶ ደምሴ በዛ ላይ በጣም ጥሩ ስራ ሰርቶልናል። እግዚአብሔር ይስጥልን እንላለን። ያው አኑዋል ሪፖርት እንደዚሁ በጣም ታይም እየሰራ ቻርተርድ አካውንታንት ነው። ስለዛ በጣም እናመሰግናለን። ሌሎቹንም አስተማሪዎች በጣም ነው የሚለፉት። በጣም ነው የምናመሰግነው። ያው ግን የወላጅ እርዳታ በጣም ያስፈልጋል። እንዲሁ ውለው እንዳይመለሱብን ነው። እንግዲህ አሁን ይህ ኤክስትራ ስዕል ኮዲንግ ላይ በጣም አሁን ፎከስ ያደረጉ ይታያል። አማርኛው ላይ ከቤት እርዳታ ስለማይደረግ ይሄኛው ከቤት እርዳታ አይፈልግም ልጆች ስለተወለዱ ማለት ነው። አማርኛው ላይ እንተባበር ለማለት ነው። መልካም ምግብ ይሆንላችሁ። ታመሰግናለሁ። እንመጣለን። Okay, just in short, I would like to say what I have been saying in English, so to be inclusive. So what we started by prayer, opening prayer, Father Abata, our principal, we started the prayer and delicious food by team members. So the next program is going to be the children, they are going to introduce themselves so they can develop their confidence coming out and speaking is not easy. So we are trying to teach them how to develop their confidence. So it doesn't matter telling their names, it's fine. Just come out and then introduce yourself. If you are confident enough, you can just say everything, what you've been learning, what you like about it, all these things. So in Amharic, so we'll see that. We have some amazing artworks they have been doing, so art showcase, coding, they have been doing some coding class. I know some of the children have missed some lessons due to some other commitments, but we encourage everyone to attend if they are registered. Otherwise, because there are other children who are on a waiting list who would like to come and do their coding class. So they have done 9 sessions. It was supposed to be 11, but because of 2 occasions, we cancelled 2 of the lessons. One is for grandpa anniversary and the other one is for sports day. But we will continue in September. So hopefully we will see all of them so they can have their own coding and then they carry on learning their code, their coding from scratch, whether it's Scratch or Python. Amin.
ስንተኛ ክፍል ተማሪ ነሽ? ሁለት ክፍል ቤት መምጣት ትወጃለሽ? ለምን እንደምትወጪው? ትማራለሽ ጤት? መቼ ዛሬ እሺ ቅዳሜ ትማራለች። ጎበዝ አጨብጭቡላት። ስምህን በረከት ነው ይባላል። እዚህ ጤት ምን ትማራለች? አርት ኤንድ ኮምፒውቲንግ ኮዲንግ እንግሊዝኛ ይሄን ነው ምን እንነጋገርበት? አማርኛ እሺ አማርኛ አይደል? ጎበዝ አውቀን ነው መሰለኝ። እኔ ቤተሰብ ደግሞ ይባላል። 11 ዓመቴ ነው። ትምህርት ቤቴ ኢትዮጵያ ኦርቶዶክስ ተዋሕዶ መጠንከሪያ ትምህርት ቤት ይባላል። ማትስ፣ እንግሊሽ፣ አርት፣ ኮዲንግ እና አማርኛ። ጎበዝ ጮክ ብለሽ። ስሜ እድል ነው። ስንት ዓመትሽ ነው ትላለች? 6 ነኝ። አንደኛ ክፍል ነኝ። ጎበዝ። ስሜ ቤተቃብነር ይባላል። 13 ዓመቴ ነው። ቅዳሜ ዩኒቨርሲቲ ትምህርት ቤት ኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ቤት ይባላል። ምን ትማራለች ጤት? አማርኛ፣ ሂሳብ፣ እንግሊዝኛ፣ አርት። ሌላም ትማሪዋለሽ ከቅዳሜ ውጪ? ምን ትማራለሽ? ንገራችሁ ለእኔ ሳይሆን እሺ በጤት በኩል ሌላ ምን ትማራለሽ? መቼ ትማራለሽ? ስሜ ረዲት ቤና ይባላል። 12 ዓመቴ ነው እና የ7ኛ ክፍል ተማሪ ነኝ። ኢትዮጵያ ኦርቶዶክስ ተዋሕዶ ሰፕሊመንተሪ ስኩል ነው የምማረው። እሺ ምን ትማሪያለሽ? አርት፣ ኮዲንግ፣ ማትስ፣ እንግሊሽ እና አማርኛ። እሺ ሌላም እንዲሻሻል የምትፈልጊው ነገር አለ? እንዲጨመር የለም? እናመሰግናለን። ስሜ ሰሎሜ አባተ ይባላል። 13 ዓመቴ ነው። ክፍል 8 ነው የምሄደው። ኢትዮጵያ ኦርቶዶክስ ተዋሕዶ ማጠናከሪያ ምን ትማራለሽ? አርት፣ ሂሳብ፣ እንግሊዝኛ፣ ኮዲንግ እና አማርኛ። እንዲሻሻል የምትፈልጊው ነገር አለ? በገና ልትጀምሪ ነው አይደል? ስሜ በሌላ አብነር ይባላል። 11 ዓመቴ ነው እና ኢትዮጵያ ትምህርት ቤት ይባላል። ምን ትማሪያለሽ? አማርኛ፣ ሂሳብ፣ እንግሊዝኛ፣ ስዕል እና ኮዲንግ። ሌላ ቀን የምትማሪበት ቀን አለ? ሐሙስ በገና ነው። ስፖርቱ ቀር አይደል? እንዲመለስ ትፈልጋላችሁ ስፖርቱ? ሌላ እንዲሻሻል የምትፈልጉት ነገር? ስፖርቱ። እሺ እናመሰግናለን። ስሜ ማቲያስ ነው እና 10ኛ ዓመቴ ነው። ስንተኛ ክፍል? 5 ጤት ምን ትማራለሽ? ኮዲንግ፣ አማርኛ and maths and English. እንዲሻሻል የምትፈልገው ነገር አለ? ምንም ቆንጆ ነው አይደል? አመሰግናለሁ። እኔ 11 ዓመቴ ነው። ስንተኛ ክፍል ነኝ አልከኝ? What year are you in? ስንተኛ ክፍል? ክፍል 6። ጎበዝ። እሺ ቀጥለን እንግዲያውስ ወደ ኮዲንግ
የሰሩ ልጆች የተወሰነ ዴሞንስትሬት ማድረግ የሚፈልጉ አሉ። እዛ ጋር የሚረብሽ ሰው አለ። አትረብሹ በያዘሽ። ስምሽ ማን ነው? ስሜ ሀሌታ ነው። አንደኛ ክፍል ነኝ። እሺ አሁን ወደ ኮዲንግ እንሄዳለን። የመጀመሪያውን የሚያቀርብልን ኔተን አበበ ነው። So if you click this green flag, then after that your school comes up. Then if you touch the after it goes, then it makes a pop sound. And if you touch the green flag here, then it restarts. So like, when this right click, then after that I put start sample, and then I put line 1 second to random position. Then after that I put change score by 1, which is a variance. And then I put when we go to the green light click, it sets the screen to 0. So my algebra is a game where Okay, what I saw. on the arrows, if the ball touches the green bit, you have to restart. So it's like with the right arrow, the up arrow, right arrow again, up arrow again, right arrow, then down arrow. Women. Second about one. Colors. እናመሰግናለን። ሁለቱ ያቀረቡት የስክራች ነው አይደል? አሁን ደግሞ ፓይተን ከተማሩት ደግሞ ሁለት ልጆች ያቀርቡልናል። ኦኬ ካም Basically, so this is a house that was made out of coding. What I used was a bird, not a turtle, even though you can use that. So I done a red outline, an orange roof, a yellow box, a green outline for the window, and a blue window. Well done. So how was it? Was it difficult to do this? Really, what I do normally is experiment with different kinds of things, and then I get some, and then I end up with something cool. Something cool. Okay, thank you. እናመሰግናለን። How do you do the front? Oh, simple. So it's simple. So you can make the bird rotate, and you can make it go forward. If you do pin up, then it won't right. And if you do pin down, it'll help start right. እናመሰግናለን። Thank you so much. የጊፍት ደግሞ ካርድ አለ ለተወሰኑ ልጆች ከኮዲንግ ሁለት ከስክራች እና ሁለት ከፓይተን በጸባይ ደግሞ በጣም ጥሩ ጸባይ የሚያሳዩ ቤት ሲመጡ አንድ በአርት ደግሞ 3 አስተማሪዎቻቸው ናቸው የመረጧቸው እና በአቴንዳንስ አንድ ለመምረጥ በጣም ያስቸግራል፣ ግን ያው እንደምን ማለት መርጠናል። አሁን ልጆቹ እግዚአብሔርን አመስግኑ ስራ ገሩም ድንቅ ነው በሉ። እግዚአብሔርን አመስግኑ ስራ ገሩም ድንቅ ነው በሉ። ሌተን ደግሞ በፓይተን ነው ያገኘው ጎበዝ በለራ
ምሰሶ ምድርንም ያለ መሰረት ያጸና እርሱ ነው። ስራ ድንቅ ነው በሉት። እግዚአብሔርን አመስግኑ ስራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ ስራ ግሩም ድንቅ ነው በሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ የዚህ ትምህርት ቤት ዳይሬክተር፣ እንደዚሁም ደግሞ ትራስቲዎች፣ በልዩ ልዩ ክፍል የምትሰሩ የበጎ ፈቃድ አገልጋዮች፣ በስነ ጥበብ በኪነ ጥበብ የምታሰለጥኑ፣ እንደዚሁ ደግሞ በኮምፒውተር በሌሎችም ሙያዎች በትምህርት በእንክብካቤ የምትረዱ ሁላችሁ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደምን ዋላችሁ? ልጅን በልጅነቱ በእግዚአብሔር ቃል ምራው፣ ባረጀ ጊዜ ከዚያ ፈቀቅ አይልም የሚል ቃል አለ። ልጅን በልጅነት በእግዚአብሔር ቃል በሃይማኖት፣ በምግባር፣ በእምነት፣ በባህል፣ በስርዓት ማሳደግ ትልቅ ጥቅም አለው። ትናንትና ሲጀመር እንደ ቀልድ ነው የተጀመረው። ፎርማሊ 6 ዓመቱ፣ ከዛ በፊት ደግሞ የነበረው ተጨማሪ ሌላም ጊዜ አለው እና ያኔ ሲጀመር እንዲሁ ፊደል ለማስቆጠር አንዳንድ ነገሮች እንዲያውቁ ለማድረግ ዝም ብሎ በግል ነው የተጀመረው። እናት እማር በራሷ ተነሳሽነት ልጆችን ላይብራሪ ሰብስባ 3 ልጆችን 2 የራሷ 1 ደግሞ ሰሎሜ የኔ ልጅ እና በዛ ነው የጀመረችው። ይሄን ያህል ሄዶ አድጎ ትልቅ ደረጃ ይደርሳል ተባለም አልነበረም። ግን እግዚአብሔር ምክንያት አለው። እግዚአብሔር ምክንያት አለው። ምንጊዜም ከትንሽ አንስቶ ነው የሚያሳድገው። አሁን ደግሞ ወደ 40 የሚደርሱ ከዛም በላይ የሚደርሱ ልጆቻችን ይማራሉ። ሁሉም አድገዋል። ያው በቁመት ያድጋሉ። እድገት ግን ሁልጊዜ እንደምንለው በሰው ፊት በእኛ ፊት ያድጋሉ፣ እኛንም በልጠው ይሄዳሉ። አንዳንድ ጊዜ እኛንም በልጠው ይሄዳሉ። ግን በሉቃስ ወንጌል ምዕራፍ 2 ቁጥር 50 እንደተነገረው ክርስቶስ በሰውና በእግዚአብሔር ፊት በጥበብ በሞገስ በመንፈስ ያድግ ነበር ይላል። አሁን ለክርስቶስ እንደዛ የሚባልለት ነው አይደለም። ክርስቶስ አደገ፣ አረጀ፣ ተወለደ የሚባል አይደለም። ዘላለማዊ አምላክ ነው። ሰው ሲሆን ነው እንደዛ የተባለለት። ሰው ሲሆን በተወለደ በጥቂት ጊዜ ወደ ግብፅ መሰደዱ፣ በ12 ዓመቱ ወደ ቤተ መቅደስ መሄዱ፣ በ30 ዓመቱ መጠመቁ፣ በ33 ዓመቱ መሰቀሉ፣ ይሄ የተነገረው ሰው ስለሆነ ነው እንጂ በአምላክነቱ ዘመን የለውም እና ለእኛ ምሳሌ ሊሆን ነው። ሰው የሆነው የመጀመሪያው ለማዳን ነው። ሁለተኛው ግን ለሰው ሕይወት ምሳሌ ለመሆን ነው። ስለዚህ በጥበብ በሞገስ በመንፈስ በሰውና በእግዚአብሔር ፊት ያድግ ነበረ ነው የሚለው። ለዚህ የክርስቶስ የልጅነቱ ጊዜ ለልጆች፣ የአዋቂነቱ ጊዜ ደግሞ ለአዋቂዎች ምሳሌ ነው። አንዱ የልጆች ትምህርት ቤት ሴንት ሜሪስ ይመስለኛል ጂሰስ ክራይስት አወር ሮል ሞዴል የሚል ጽፈው በስዕል አስቀምጠው አይቻል እና ኢየሱስ ክርስቶስ የሁላችን አርአያ ነው።
እና የእሱ የልጅነቱ ስራ ለልጆች አርአያ ነው። ስለዚህ እድገቱ በሰውና በእግዚአብሔር ፊት ነው፣ በሁለት ፊት ነው እንጂ በአንድ ብቻ አይደለም። አሁን ልጆቻችን በአይናችን እያደጉ እናያቸዋለን። ያ በእኛ ፊት ማደጋቸው ብቻ በቂ አይደለም። በመንፈስም ማደግ አለባቸው፣ በባህልም ማደግ አለባቸው። ያ የምታውቁት ነው። እዚህ ሀገር በስጋ ሳይበደሉ ሳይጎልባቸው፣ በኢኮኖሚም ሳይቸገሩ፣ በትምህርት በምርምር በእውቀት መድረስ የሚችሉበት ደረጃ ደርሰው ራሳቸውን በመፈለግ ግን ባዶ የሚሆኑ ብዙ ሰዎች አሉ። ብዙ ሰዎች አሉ። በተለይ ጥቁሮች፣ ኤዥያኖች፣ ከተለያየ ቦታ የመጡ ሰዎች ወላጆቻቸው ይህን የሚኖሩበትን ምዕራባዊውን ዓለም እንደ ልዩ እንደ ስልጣኔ፣ እንደ እድገት፣ እንደ መልካም ነገር ስለሚያዩ ሌላውን ሁሉ አጥፍተው በዚህ ላይ ይመሰርቷቸዋል። በዚህ አቺቭ ያደርጋሉ፣ ያድጋሉ፣ ትልቅ ደረጃ ይደርሳሉ። ከደረሱ በኋላ ግን ስለ ራሳቸው መጠየቅ ይጀምራሉ። ያኔ መልስ ካላገኙ ህይወታቸው በጥያቄ ተሞልቶ ነው የሚቀረው። አሁን ያን ጋፕ ነው የሚሞላው ይሄ ትምህርት ቤት። ይሄ ትምህርት ቤት ዋና ሜንስትሪም ስኩልስ የማይሰጡትን ነገር ነው የሚሰጠው። ሌሎች በዚህ ሀገር ሲስተም ውስጥ ሊገኝ በሚችል አይነት መንገድ የማይገኘውን ነው የሚሰጠው። ማንነትን ነው የሚሰጠው። ምክንያቱም ያ ካደጉ በኋላ ቢፈልጉት ይቸገራሉ። ከዚሁ ግን እያደጉበት ከሄዱ አይቸገሩም። እና እግዚአብሔር ይመስገን አሁን ዛሬው በቀላሉ አማርኛ የሚሰሙ የሚናገሩ፣ አማርኛ እንግሊዘኛ የማያውቅ ሰው አጠገባቸው ቢኖር መንገድ የሚያሳዩ፣ የሚፈለገውን መረጃ ሊነግሩ የሚችሉ ልጆች ወጥተዋል። ካህን እንዴት ማክበር እንዳለባቸው፣ ታላላቆችን እንዴት ማክበር እንዳለባቸው፣ ሰላምታ እንዴት እንደሚሰጥ፣ ኢትዮጵያዊ ባህል እንዴት እንደሆነ የሚያውቁ ልጆች አድገዋል። ከነሱን የሚከተሉ ልጆች ደግሞ በቀላሉ እና የመጀመሪያ የትልልቆቹ ልጆች ይህን ካወቁ ተከታዮቹ ላይ ብዙ ድካም አይጠይቀም። ስለዚህ እንደምንም ብለን እነዚህን ልጆች ብናስተምር ከዛ በኋላ ቀጣዩ ትውልድ ራሱን በራሱ እያስተማረ ይሄዳል እና ይሄ ታላቅ ስራ ነው። ብዙ ድካም አለው፣ ብዙ ድካም አለው። እንደምታዩት የዚህ ሀገር ሲስተም የሚደግፈው በጥቂቱ ነው። ያው ብዙውን ድካም አይቶ ትንሽ ነው የሚደግፈው። ግን ደግሞ እኛ ይህን ድጋፍ መነሻ አድርገን ራሳችንን በራሳችን መደገፍ አለብን እና በትንሹ ልጆቹን ባለማስቀረት አሁን አንድ ፕሮግራም በእኛ ድካም በእኛ ለመገኘት ምክንያት ታጥፏል፣ ቀርቷል ማለት ይቻላል። የስፖርት የሰውነት ማጎልመሻ ያ ለአእምሮ በጣም ቀላል ነገር አይደለም። ይህ ሀገር አሁን እንደዚህ ይሞቃል እንጂ በብርዱ ጊዜ ዲፕረስ ያደርጋል እና ልጆቹ አካላቸው ጠንካራ እንዲሆን እንደኛ ሀገር ቫይታሚን ዲ አግኝተው አጥንታቸው ጠንክሮ አይደለም የሚያድጉት። ሁሉ ነገር በቤት ውስጥ ነው። እንደ ልባቸው የሚሮጡበት አይደለም። በዛ ምክንያት አካላቸው ጠንካራ እንዲሆን የሰው ልጅ አእምሮ የሚሰራው በአካል ላይ ተንተርሶ ነው። እንኳን አይደለም የዚህ ዓለም እውቀት ቀርቶ ያኛውን ዓለም የምንወርስበትን ጽድቅ የምንሰራው በዚሁ በስጋችን ነው። ሰግደን፣ ጾመን፣ ጸልየን፣ መጽውተን፣ ወደ ቤተ ክርስቲያን ገስግሰን ይሄን ሁሉ የምናደርገው ጤናማ አካል ሲኖር ነው። ይሄን ማድረግ ሲቻል አይደለም ለስጋ ለነፍስ ይሰራል። አሁን እሱ ፕሮግራም የለም በምክንያት በእኛ ስንፍና ምክንያት። እንግዲህ ራሳችንን መደገፍ የሚገባን ሰዎች ድጋፍ እንኳን ስናገኝ መጠቀም አልቻልንም እና ይህን እድል ሌሎች ቢያገኙት
በጣም ብዙ ይጠቀሙበታል። በጣም ብዙ ይጠቀሙበታል እና ልጆችን ትምህርት ባለማስቀረት ማንኛውንም ፕሮግራም እንዲከታተሉ በማድረግ የኛ አክቲቪቲ ደግሞ እየበለጠ እየጨመረ እያደገ ሲሄድ የምናገኘውም ድጋፍ ተጨማሪ ይሆናል ማለት ነው እና እግዚአብሔር አምላካችን ስራችንን ያቃናልን። በዚሁ ውስጥ የሚደክሙትን እህቶቻችንን ወንድሞቻችንን ሁላችሁንም እግዚአብሔር በበረከቱ ይጎብኛችሁ፣ ጊዜያችሁን ይባርክላችሁ። ይሄ የባከነ ጊዜ አይደለም፣ ትልቅ ትርፍ ያለው ጊዜ ነው። በዚህ የምታባክኑት ጊዜ ትርፍ አለው፣ ሪዋርድ አለው፣ ሽልማት አለው፣ መልስ አለው። ዝም ብላችሁ ቁጭ ብላችሁ ከምታባክኑት ጊዜ ጋር አብሮ የሚነጻጸር አይደለም። ውጤቱን በልጆቻችሁ ታገኛላችሁ። የሀገራችን ሰው ሲመርቅም ሲረግምም በልጅህ አግኘው ይላል ይባላል። በልጅህ አግኘው ርግማንም ነው ምርቃትም ነው። በልጅህ አግኘው ልጅህ መልካም ሆኖ ያሳረፍህ ነው። እንደገና በሌላ በኩል ደግሞ በሌላም መንገድ ሊተረጎም ይችላል። ስለዚህ የምንሰራውን ስራ በልጆቻችን እናገኘዋለን፣ በበጎነት ማለት ነው፣ በመልካምነት። ስለዚህ የጀመርነውን ያስፈጽመን፣ ኃይሉን ብርታቱን ያድለን፣ የሰራነውን ሁሉ ይባርክልን፣ ልጆቻችን ህይወትና ያበርታለን። ጸሎትና ጊዜ አባታችን ሆይ ብለን ጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአት የኃጢአት ሁሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። ሁላችሁም ስለተገኛችሁ አብረው የሚሰሩት ባልደረቦቻችን በጣም እንግዲህ ስም መጥራት ይከብዳል፣ ግን ሁልጊዜ እንዲህ ባለቀ ሰዓት በተጣደፈ ሰዓት እነሱንም በደንብ ሳናመሰግን ነው የምናልፈው እና እኔ በተለይ እዚህ ጋር የምታየው እኔ ነኝ እንጂ ብዙውን ስራ ያው እነሱም ካላገዙኝ ምንም ሊሰራ አይችልም እና ምናልባት አንድ ቀን ደግሞ ለእነሱ ለብቻ ቀን አዘጋጅተን እነሱንም እናመሰግንበት ቀን ይኖራል። ቀላል አይደለም። በጣም ወላጅም ትብብር አለ። ከወላጅ ውጭ ግን በየሳምንቱ እየመጡ ቮለንቲርስ የሚያገለግሉ በነፃ አንድ አይነት ለልጆች ከራሳቸው ልጆች አልፈው ለሌሎች ልጆች እንግዲህ የራሳችን ልጆች እንኳን ምን ያህል ትዕግስት የሚጠይቁ እንደሆኑ እናውቀዋለን እና እዚህ ያን ያህል ልጆች ይዞ ቅዳሜን ከሰዓት መቆየት ቀላል አይደለም። በጣም እናመሰግናለን ሁላችሁንም። አሁን ወደ አርት ኤግዚቢሽኑ እንሄድና የመጨረሻው ፕሮግራም እናደርጋለን ማለት ነው። እግዚአብሔር ይስጥልን። እግዚአብሔር አደጋችሁ። አሁን አስተማሪ ቆረች ደስ ይላል። አንዳንዶቹ አብስትራክት እንደሚለው በጣም ከሰውን እየሄዱ ነው። እኔ ያላዘዝኩት ነው እሱ በራሳቸው ነው አብስትራክት አሪፍ ነው። እዚህ ጋር በተለይ ወደድኩት። አሁን እኛ እንቆራርጠዋለን እናንተ ይሄ
I want you to put everything back. Put it back. For cake you come. For the cake. በደጄ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጥንቶ ከፊት ለፊት በድል ቀድሞልኛል በምስጋናው ከኋላ ስቦኛል በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው ስላልተወኝ አንዳች አጣህ ብሎ ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው